የምን እውነት ነው ደግሞ ያላት? ምክንያቱም እዛ ቤት ውስጥ ያለሁት ባዳ እኔ ብቻ ነኝ። እና ባዳ መሆን ሌባ ያስብላል እንዴ? ቢሆን ነው እንግዲህ እዚህ የተገኘሁት። ወይኔ ተምቹ፣ እኔ እያለሁ አንቺን ይሰሩሽ? ምን ነው የሚቻል ቢሆን የኔን እስር ትታሰርልኝ ነበር። እኔ እንደዚህ ተናድጄ ትቀልጃለሽ? ድንብላል፣ እውነቴን እኮ ነው። ትታሰርልኝ ነበር። እስር ቤት እኮ የኔ ቤቴ ነው። የሚቻል ቢሆን 2 ጊዜ እንኳን ሳላስብ ነበር የምታሰርልሽ። እንደሱ ከሆነ እንኳንም ታሰርኩኝ። እንኳንም ታሰርኩኝ ማለት ምን ማለት ነው? ባልታሰር ኖሮ እንደዚህ እንደምትወደኝ እንዴት አውቅ ነበር? ድንብላል፣ አሁን በዚህ ሰዓት ይቀለዳል? ምን ላድርግ ዘሪው፣ ቢጨንቀኝ እኮ ነው። እሺ ቆይ አሁን መች ትፈቻለሽ? ምንም ያሉኝ ነገር የለም። ለሀና እናት አሁኑ ሂጄ ከዚህ እንድታስፈታሽ። ከዛስ? ምን ከዛ ነው? ከዛማ ትወጫለሻ። እኛ ስላልን ብቻ ዝም ብሎ መፈታት አለ እንዴ? እምቢ ካለሽ ደግሞ የማደርገውን ያውቃለሁ። ምን ልታደርግ? የማታስወጣሽ ከሆነ ሀናና ቤተሰቦቿን እጨርሳችኋለሁ። ምንድን ነው ያልከው? ድንብላል፣ እውነቴን ነው። ከዚህ በላይ አልታገሳችሁ። ትሰማኛለህ ዘሪው? እነዛን ሰዎች አይደለም መጨረስ ይቅርና ዝንባቸውን እሺ ብትል ከኔ ጋር እንቆራረጣለን። እሺ እንዴ አሁንም ለእነሱ እያዘንሽላችሁ ነው? አዌ ድፍት ያርጉኝ። እነሱን የነካ ቀን የኔ እናንተ እህል ውሃ ያበቃል። እሺ ድንብላል፣ አንቺ ድንብላል፣ አረ ድንብላል። ተምቹ ተናዶ ከዛ ወጣ። ድንብላል ዛሬም በጣም ተወዳቸዋለች። ምክንያቱም ይሄ ወርቅ ድንብላል እንዳልወሰደች ሁላችንም እናውቃለን። ግን እውነቱ አንድ ቀን መውጣቱ አይቀርም። ድንብላል ያለ ስራዋ እስር ቤት ገብታለች። አሁን ተምቹ ግን በጣም ተስፋ ቆርጦ እየዛተ ነው። እንደምታዩት በቃ እጄ ይበቀላቸዋለሁ እነ ወይዘሮ ሜላትን እያለ ነው። ምናሴና ምህረት ደግሞ በጣም ቆንጆ ጓደኛሞች የሆኑ ነው። ምናሴ ስራ ቦታ እየሄደች ከእሱ ጋር ትውላለች። ማታም ወደ ቤት ትሸኘዋለች። ወደ ቤት እየተመለሱ እሱ እቃውን እኔ ራሴን ነው የሚይዘው፣ እሷ ደግሞ እኔ ካላገዝኩ ምናሴ እያለች ታስቸግረው ጀመር። እቃውን አንዱን እቃ ተሸክማለች። ወደ ቤት የተጓዙ ያለ በር አካባቢ ደረሱ። ምናሴ ግን አንድ ጥያቄ ልጠይቅ፣ በቤተሰቦች ላይ እየተደረገ ነው ወይ ደግሞ የሆነ ያለው ነገር እንዴት እያየኸው ነው? እንዴት ነው? እኔ ምንም ደስተኛ ነኛል። እንዴት በቤተሰቦች ችግር መቅጠም አንተ ደስተኛ እንዴት ልትሆን ቻልክ? እኔ ብጨነቅም ባለቅስም ምን የሚመጣ ነገር የለም። ሁሉ ነገር ይመጣል ይሄዳል። በፈጣሪ ስራ በእኔ እጅ የሆነ ነገር ስላሆነ ብጨነቅስ ምን እጨምራለሁ? ግን እንደዚህ ትሆናለህ ብዬ አስቤም አላቅም። እንደዚህ ሀሳቤ ልጅ ነህ ብዬ አስቤም አላቅም አለችው። ግን ስንት ዓመት ነው? እድሜ ምን ሊያደርግልሽ ልጅ ነው? ልታገቢ ነው ብላ ተሳሳቁና እሷም ወደ ቤቷ ተመለሰች። እሱም ወደ ቤቱ ገባ። ወይዘሮ ሜላት ዩኤልን በር ላይ እየጠበቀችው ነው። ስራውን ባለፈው እምቢ ብላ ነበርና አሁን ስራውን ለመቀበል በር ላይ ቆማ እየጠበቀችው ነበር። ዩኤልም ትንሽ ከቆየ በኋላ ብቅ አለ። ሰላም ወይዘሮ ሜላት ደነገጠና ምን እያደረግሽ ነው እዚህ ጋር? አይ እኔማ አንተን እየጠበቅኩ ነበረ። ምንድነው? ለምንድን ነው ቢሮ አትመጪም? እንደ ቢሮን ታውቂዋለሽ አላት። አይ እኔ ዝም ብዬ አንተን ነው የማውቀው፣ ውስጥ ያለሁ ስለማላውቅ አንተን ለማናገር ፈልጌ ነው። ከዛ እሱም ሰዓቱን እያየ የተደናጋግ ምን ወደ ደነገጥክ? የሆነ ነገር አለ እንዴ? አይ ምንም የለም፣ ወደ ቤት ቸኩዬ ነበረ። ከቸኮልክማ በቃ ሂድ ስትለው አይ ከስራ ይበልጥልኝ ነገር የለም ስትለው እኔማ በቃ ሌላ ጊዜ መገናኘት እንችላለን፣ ወደ ቤተሰቦች ሂድ በቃ ስትለው እሱም በጣም ውስጡም እየደነገጠም እየፈራም በቃ ችግር የለውም ቁጭ ብለን ካፌ እናውራ፣ አይ ችግር የለውም ብላ በጣም ካወሩ በኋላ እንደምን ተስማምተው ወደ ካፌ ሄዱና ምሳቸውን በልተው ስራ ውሉ ተዋውለው ሁሉም በሀሳቡ ተስማምታ አመስግና እሷም ወደ ቤቷ ተመለሰች። ልክ ምናሴ ቤት እንደደረሰ ሰላምዬና ሀና ቁጭ ብለው ነበርና ሀንዬ የት እናቴ አንተ ጋር አልመጣችም እንዴ ያሉ እኔ ጋር አልመጣችም እና የት ሄዳ ነው ብሎ በጣም ተጨናነቁ። ወዲያውኑ ደወሉላት። እሷ ስልክ አታነሳም። ወዲያውኑ ምናሴ እሷን ፍለጋ ወጣ። ትንሽ ቆየት እንዳለች ወይዘሮ ሜላት መጣች። እንዴ እማዬ የት ሄደሽ ነው? አለው ስራ ፍለጋ ነው። ዩኤል ጋር ሄጄ ስራውን ተስማምቼ መጣሁ። ከአሁኑ ግን እንደ በፊቱ አይደለም፣ ነገሮቹ ሁሉ ተስተካክሎልኛል ብላ ሰላምዬ ግን አልተዋጠላትም አይመስለኝም ብላ ዝም አለችው። አይ ቢሆንም እኮ በቃ ሰራዋለሁ ከአሁን በኋላ ያለውን ነገር ተስማምተናል፣ ሁሉም ጥሩ ነው ከፊቱ የተሻለ ብላ ይሁንልሽ እናቴ አለቻት። በቃ ሁሉ ነገር በቃ ሰላምዬ
ሀንዬ እኔ ድንብሽ ተነሳችና በቃ ሰላምዬ እኔ እራት ላቅርብ ምናሴ እስኪመጣ ደውልለታል አሉና እሷ እራቱን ማቅረብ ጀመረች። ወዲያውኑ እራቱን ከበሉ በኋላ ገደም አሉ። ወይዘሮ ሜላት ግን እንቅልፍ ሊወስዳት አልቻለም። ምክንያቱም ውስጧ እየከነከናት ነው። ኢዩኤል ከደሞዟ ውጪ በጣም በተለየ ደሞዝ እንደሚጨምረትና ኮሚሽን እንደምታገኝ እየነገራት ነበርና እሱን እያብሰለሰለች በጣም በቃ ስታወጣ ስታስገባ ሀሳቧ እየተመላለሰባት ተቸገረች። ወዲያውኑ ሀንዬ ነቃለችና እንዴ እማዬ አተኝም እንዴ? አይ በቃ ውስጤ ምንም ነገር ሊቀበል አልቻልም። ውስጤ እየተመላለሰ ነው። ኢዩኤል ያለኝ ነገር እንዴት ነው? ምንም ግራ ሊገባኝ ነው። ይሄ ነገር እንዴት እንደዚህ ሊሆን ይቻላል? አለች። አይ አይዞሽ በቃ የሚሆን ነገር ይሆናል፣ የማይሆን ይቀራል። አትጨናነቂ እማዬ። እሺ ለማንኛውም እኔ እኮ እንደዚህ አይነት ነገር እኮ አላውቅም እማዬ አለቻት። በቃ አንቺ አትጨናነቂ ሀንዬ ብላ ገደም አለ። ሁላቸውም እንቅልፋቸውን መተኛት ጀመሩ። ጆሮ ድንብላል ጋር ሄዶ ድንብላልን ጠየቃት። እንዴት ነሽ ምናምን ብሎ ሰላም ካላት በኋላ ምንድነው አንተ የሚከፋ ይመስላል? አይ ስለ ሀና ነገር አንዳንድ ነገር ምንም ደስ አላለኝም። አይዞ በቃ ነገሮች ሁሉ ይሳካል፣ ምንም ነገር ልትጨነቅ አይገባም ብላ እሷን እያወራችው ሀንዬና ሰላምዬ ደግሞ በቃ ዛሬ ድንብላል ጋር ሄደን መጠየቅ አለብን ብሎ እየለባበሱ ልብሳቸውን እየለባበሱ ነበር። ወይዘሮ ሜላት ደግሞ ኢዩኤል ቀጥሯት ነበርና ወደ ኢዩኤል ጋር ሄደች። ኢዩኤል ጋር ደውላ ኢዩኤል ጋር ስልኩን አያነሳም። እሱ ማታ ከሚስቱ ጋር ተጣልቶ ስለነበረ ማታ እራት ግብዣ ነበረባቸውና እሱ ቆይቶ ስለመጣ እራቱን ሊጋበዙ ቤተሰቦቿ ጋር አልሄዱም። እሷ ሳራ ተበሳጭታ በጣም እየተቆጣችው ነበረ። ስልኩ ጠረጴዛ ላይ ቁጭ አድርጎ አንሳው ለምን አታነሳም ትለዋለች። መጀመሪያ እሱ ከእሷ ጋር መስማት ፈልጎ ነበር እንድትፈቅድና እሷ ጋር ደርሶ እንዲመለስ። እሷ ግን በተኮሳተረ ፊቷ አንሳ እያለችው አይ በቃ እንዲህ እየተቆጣሽማ አላነሳም ማለት ከኔና ከሷ ከቤተሰብና ትዳር ላንተ ምንድን ነው እያለች እሱ ማፋጠጥ ምን አይነት ጥያቄ ነው የምትጠይቅኝ? እኔ ምንህ ነኝ? ምን አይነት ጥያቄ ነው የምትጠይቅኝ? እያላት እሱም ዩኤል ከሷ ጋር ክርክር ጀመረ። ወይዘሮ ሜላት በጣም ተናደደች። እነዚህ ሰዎች እየቀለዱብኝ ነው እንዴ? ስልኩን ራሱ ነው እኔና ስራ ጀምር ያለኝ ራሱ ነው ስልክ ሰመላ በጣም ተበሳጨች። የምታውቀው ነገር የለም። ከዛ ወደ ቤት ትመለስ ቤት ቁጭ ብሎ ሀናና ሰላምዬ ድንብላል ጋር ለመሄድ እየተዘጋጁ ነበርና ወደ ቤት ስትመለስ ተበሳጭታ ተመለሰች። ወደ አሁኑ ሀንዬ ምን ሆነሽ ነው አለቻት። በቃ ምንም ስራው አልተሳካልኝም። እኔ እኮ አውቄ ነበር። በአንድ ቀን ተጣልሽ መጣሽ አለች። ሰላም አይደለም ስልክ አነሳም። ስልክ አነሳማ ይታወቅ የሆነ ነገር ችግር አለ ማለት ነው እንጂ ዝም ብለሽ የማይሆን ነገር አታስቢ። በቃ አይዞሽ ያለው ነገር ይስተካከላል። አይ በቃ እሱ በጣም እየቀለደብኝ ነው ብላ በጣም ተበሳጨች። ከዛ ቤቱን አታውቂውም ቢሮውን አታውቂውም ለምን እዛ አትሄጂም ብሎ ሁለቱ ተያይዘው ወደ ድንብላል ጋር ሄዱ። ድንብላል ጋር እየሄዱ እያለ ወዲያውኑ እዛ ፖሊስ ጣቢያ አካባቢ ደርሱ። ጆሮ እየወጣ ነበርና ሀናና ሰላምን ባላየሽ ምጥጥ አድርጎ አለፈ። እንዴ አላየህንም እንዲ ያለችው ሰላም አይቻቸዋለሁ ግን አልፈለግኩም ማውራት። ለምንድን ነው የማታወራን? ምን ስለሆንክ ነው ብላ ተቆጣችው። አይ በቃ አንቺ እኮ ሀንዬ አንቺ እኮ የራሽን ሀሳብ የራሽን ውሳኔ ሰጠሽ። በቃ ከእኔ እኮ ቤተሰቦችን መርጠሻል። እኔ ምርጫ አልመረጥኩም ጊዜው አሁን አይደለም ብዬ ነው እንጂ እኔ እኮ በጣም እየታመምኩ ነው። በአንተ ፍቅር እኮ እየታመምኩ ስትለው ሊሰማትም አልቻለም። ምክንያቱም እኔ ከዚህ በኋላ በቃኝ ብሎ ጥላቻ ሄደ። ከዛ ልከተለው እንዴ ስትል ሀንዬ ሰላምዬ ደግሞ እስቲ አንቺ ባክሽን ዝም ብለሽ እንትን አትበይ አርፈሽ ብላ ይዛት ገባች። ወዲያውኑ ድንብላል ጋር ሄዶ እያወሩ ነበረ። ድንብላልን እንዴት ነሽ አሏት። ሰላም አሏት። ደህና ነኝ እኔ ምን ማድረግ አይቻልም ያለውን መቀበል ነው። ግን ስለ ወርቁ አንቺ ታውቂያለሽ አለች። ከሰላም ግን ስለ ወርቁ አላውቅም። ግን ወንድምሽ የሚያነሳ አይመስልሽ? ኧረ አባቦዬ እኔ ወንድሜ መቼም እንደሚያነሳ እርግጠኛ ነኝ። ደግሞ አቦዬ እንዳረገኝ አረጋለሁ ብላ እምነቷ በጣም ጠንካራ ነውና በምትወደው ታቦት እየማለች ነገረቻት። አንቺ አልወሰድሽም እኛ እናውቃለን፣ ግን ያው ይሄ እናቴ ነገር ነው ብላ ሰላምዬ ነገረቻት። ይሁን በቃ በሳቸውም አልፈርድም እኔ እኮ ባዳ ነኝ በቃ ለዛ የተጠረጠርኩት ብላ በጣም ድንብላል በጣም ከፋት። በቃ እኔ ልሂድ አንቺ አውራት ብላ ሀንዬ ጆሮን ፍለጋ ወጣች። ወዳውኑ እየሄደች እያለ መንገድ ላይ ጆሮን አገኘች። ጆሮን እያወራችው እያለ ሊያወራት ፈቃደኛ አይደለም። እና እስቲ አንዴ በቁጭ ብለን እናወራ። ምንም የምናወራ ነገር የለም። በቃ አንቺ ቤተሰቦችን መረጥሽ፣ እኔም የራሴ መርጫለሁ። ከዛ ወይዘሮ ሜላት ደግሞ
ቀጥ ብላ ወደ ዩኤል ቤት ሄደች። በሩን ስታንኳኳ የዩኤል ሚስት ከፈተች። ወደ አሁኑ ስታይ ማንሽ አንቺ? ዩኤልን ፈልጌ ነበር። የለም አንቺ ማንሽ? እኔ ሜላት ነኝ። በቃ ተይን፣ በቃ እሱ የለም ቤት አለች። አንዴ ፈልጌ ራሱ እኮ ነው ደውሎ የጠራኝ፣ ስራ ምግብ እያለኝ ራሱ ነው ብላ አስታውራት። ያችኛዋ መንቃራ ሳራ በቃ ሂጂ አልኩሻ ሂጂ ብላ በጣም አመነቃቀርካት። ከዛ ወደሮ ሜላት ዝዝታ አባትና እኔ ያሳይሻለሁ ማን እንደሆንኩ ብላ ጥላ እየተናደች ወደ ቤት አጋባች። ምናሴና ምህረት ደግሞ ጥሩ ፍቅር ውስጥ ናቸው። ምናሴ ትናንትና ቆቀር ገዝተሽ ነይና ብር ሰጥሻለሁ ብሏት ነበርና ቆቀሩን ገዝታ መጣች። ይኸው ገዝቼ መጣው ብር ውስጥ ብሩ ያለውን ብር ከኪሱ ታውጦ ሰጣት። እንዴ የምርህን ነው እንዴ? እኔ እኮ እየቀለድኩ ነው ብላ ተሳሳስቀው በቃ ካሁን በኋላ እኔ ነኝ የማጡ ብላ ጫማውን ስትቀበለው እኔ ጫማውን እንዳትቀበይኝ እኔ ራሴን የምሰራ ካሁን በኋላ አንቺ እዚህ እንዳመጪ እኔ እኮ እዚህ መጣ እኮ የራሴ ችግር ስላለ ችግሩን እኮ ለመርሳት ነው። እስቲ ምንድነው እስቲ ንገረኝ ሲላት አይ በቃ ካሁን በኋላ አልመጣም ብላ አኩርፋ ሄደች። ጆሮና ቻምች ደግሞ እየጠጡ ነበረ። በቃ ካሁን በኋላ ያህና ነገር ስለዛ ሂዳክዬ ነው የምታወራው ምኗን ነው የሚፈቅረው እያለ ሁሌ እሷን ያጣጥላታል። በጣም ከባድ ፍቅር